ስከፍተው 9 ረጃጅም ካልሲ ሄድና ማደዋጋ ማስተርስ ያለው ጋዜጠኛ እንዴት ይሰለፋል ይላል ብለው ስቱዲዮ ጉንዳን የመጣ መስሏቸው ሰሞኑኛ ገጠመኝ ነው ነገራው እና ሰሞኑኛ ገጠመኝ ምንድነው? ያው ብዙ ጊዜ ኢትዮጵያ ውስጥ ማለት አድማጭ ሆኖ ብዙ ሀሳብ ያለው አምናለሁ። ያው እድሉን ስላገኘን ትምህርት ተምረን እድሉን ስላገኘን ሆቢም ስላለን ማይክ ትይዛለህ ጋዜጠኛ ትሆናለህ እንጂ አድማጭ ሆኖ ብዙ ኢንፎርማቲቭ የሆነ ሰው አለ፣ ብዙ ክህሎት ያለው ሰው አለ እና እኔ ብዙ ጊዜ ማስተርሷን አነሳታለሁ። ማስተርስ ያለው ጋዜጠኛ እንዴት ታሰናብቻለሽ በጥበቃ ምናምን ብዬ ተናገርኳት ራሴ ዩቲዩብ ላይ ስራ አስኪያጇን እና ሰሞኑን ኢትዮጵያ ውስጥ ታያለህ በየት ኖቲስ ታደርጋለህ ብዬ አስባለሁ። ነዳጅ የለም፣ የናፍጣ ሰልፍ አለ፣ ቤንዚን አለ እና እኔን ሲፎግሩኝ ነው እንግዲህ ሲፎግሩኝ እኔን አሉላ በመኪና እየሄደ ጋቢና ሆኖ ሰልፉ ረጅም ሲሆን ከፊት ማደያው ጋር ማስተርስ ያለው ጋዜጠኛ እንዴት ይሰለፋል ይላል ብለው በሱ ኮምኩ በሱ እና ይሄ በጣም አስቆኛል። ሌላ ድሮ ዛሬ 6 ዓመት ምናምን ሰራበት ቴሌቪዥን ጣቢያ ላይ ብዙ ጊዜ እኔ ልምዴ ማለት ያው ትልቅ ሚዲያዎች ቢሆኑ ፕሮቶኮል እንዴት መልበስ እንዳለብህ ምን ከምን ማድረግ እንዳለብህ ምናምን አድቫይዝ ያደርገዋል። ግን ያው ኢትዮጵያው ላይ ያለው ሚዲያ ሌቭል ብዙም እንደዛ አያደርግልም እና እኔ ብዙ ጊዜ ሾርት ካልሲ ነው የማደርገው እና አንድ የቅዱስ ጊዮርጊስ የቀድሞ ሰው ጊዮርጊስ ተጫዋች ሆኖ ግን በዛ ወቅት የቅዱስ ጊዮርጊስ የቢራ ፋብሪካ ውስጥ ጠርሙስ ለቃሚ በወቅቱ እና ድሮ በጣም ትልቅ ያስጨበጨበ ተጫዋች እና አሁን ከረንትሊ ግን እንትን ነው የጠርሙስ ነው የሚለቅመው ቢጂአይ ውስጥ ማለት እና ይሄ ሰውዬ ሊረዳ ይገባል እና መርዳት አለበት በሚል አስገባ ነው ስቱዲዮ አስገብቼ አሰባሰብኩለት ገንዘብ ምናምን ከአሜሪካ ምናምን ከሁሉ እና አንድ ተመልካች ቴሌቪዥን ላይ ነው እና አንድ ተመልካች አላ በጣም ጥሩ ነገር ነው የሰራው ምስጋና ለአንተ ይሁን ምናምን አለች። ግን እንደ ኮሜንት እስክሪብቶ አያያዝን አስተካክል፣ ከዛ በተጨማሪ ሱፍ ስታደርግ አለች ሙሉ ካልሲ ነው የሚደረገው፣ ረጅም ካልሲ ነው የሚደረገው እና ዋይድ ካሜራ ላይ ሲወጣ አጭር ካልሲ እንዳደረግ ይታያል አለች። በቃ እና አይንህን ካሜራ ላይ ስታደርግ እንዲህ እንዳታደርግ ምናምን ብላ አድቫይዝ አደረገች እና ለልጅቱም አገዘችው ለሰውየውም ማለት ነው። ከዛ እኔ እሱን ቴሌቪዥን ጣቢያ ትቼ ሌላ አባይ ቴሌቪዥን ገብቼ ከአንድ ዓመት ምናምን በኋላ ደወለችልኝ ሜሴንጀር ላይ እንደና አሉላ ደህና ነኝ መጥቻለሁ ከአሜሪካ እንገናኝ ምሳ እንብላለች። እሺ ትንሽም ቢሆን ስጦታ ይዤ ልመጥቻለሁ ምናምን አለች። እሺ አገኘኋት፣ ምሳ በላን፣ ማኪያት በላን፣ ከሰዓት ቀረጻለች እና በቃ የሆነ ወይ ፖሎ ቲሸርት ወይ አዲዳስ ምናምን ወይ የሆነ ነገር ይዛልኝ መጣለች። በቃ አሜሪካ ነው የመጣችው። በሱ ቀርጻለሁ በየለ አቅጄላ ከዛ በቃ እቺ ስጦታ በቃ ትንሽና ቀድሜ ለአንተ በርታ ጎብዝ የሚታገዝ ነገር ካለ ከጎን ነኝ ምናምን ማስተርስ እየተማርኩኝ ደርሳለሽ ችግር የለም ማለት ነው። ከዛ ልክ ስከፍተው እሷ ከሄደች በኋላ በቃ ሞትኩኝ በቃ እንዴት ተሳልተኝ ካልሲ ምናምን ብዬ ሞትኩኝ በቃ የሌለ ማለት ነው። አንዴ ደግሞ እንዲሁ የግርማቸውን ነው ባንደረባዬ በጣም ወደው ማከብረው ወንድሜ ነው እሱ ደግሞ ቴክኒሻን ስታወራ ቋንቋዎች አሉ ማለት እንትን አለ። ለምሳሌ አሁን የቴዲ አፍሮን ዘፈን ጋብዘ ወይ ደግሞ አሁን ዘፈን ይቀርና እሺ የሆነ የመዝሙር የበገና መዝሙር ጋብዘ ከዛ ቀነስ አድርገሽው ከስር ስጭኝ ትላታለህ። መዝሙሩ እየሄደ ከስር ስጭኝ ትላታለህ። ከዛ መዝሙሩ እየሄደ አንተ ለበላይ ክርስትና ተከታዮች እንኳን ለስቅለት ባላደረሳችሁ መልካም ትንሣኤ ምናምን ትላለህ። ግን ከስር ይሄዳል ዘፈን መዝሙሩ እና አንዴ እሱ የሆነ የሙዚቃ ግብዣ ተጋብዞ ጋበዘና የጎሴ ይመስለኛል የጎሴ ዘፈን ተዘፈነ ምናምን እና ከስር ስጭኝ አላት። ልክ ከስር ስጭኝ ሲላት እሷ ዘፈኑን ዘግታው ልክ ከስር ስጭኝ የሚል ድምፅ ሲያወጣ ደቅቀችው አየር ላይ ኦዲየንስ ላይ ማለት ከስር ስጭኝ ሲል
ይሄ 8102 ምናምን የሚል ሾርት ኮድ ሜሴጅ አለ። ከዛ ህዝቡ እንዳለ ወዲያው ኖቲስ ያደርጋል። በዛ ወቅት ደግሞ በጣም እንዲሁ አልተሰራጨም ሬዲዮ እና ከስር ስጭኝ እንዴት ነው ስቀቷ ከስር ይጣፍጣል። ኮሜንት እኮ ነው ህዝቡ በሬዲዮ አሪፍ ነው አስጣጣል እና በቃ ያስቃል ማለት እና የመጨረሻ አንድ ደግሞ ይኸው ግርማቸው ነው። የግርማቸው ገጠመኝ ስለማያልቅ ጥያቄና መልስ ያወዳድራል። የዛሬ 10 ዓመት ማለት ነው እና ጥያቄና መልስ እያወዳደረ የኢትዮጵያ ቴሌቪዥን የሬዲዮ ብራንቹ ዘነበ ወርቅ ነበር እና ዘነበ ወርቅ ጫካ ምናምን እባብ አለ ምናምን ብዙ የምታየው እንስሳት በወቅቱ ያኔ በጣም ቆይቷል። ኤፍኤሞች ዛሬ 10 ዓመት እና ጥያቄና መልስ እየጠየቀ የመጨረሻ አድማጭ ገባ። ይህንን አድማጭ የመለሰ የሞባይል ካርድ ሽልማት ይሰጠዋል። አድማጫችን ስልክ መስመር ገብቷል። አይለው አድማጫችን እንደምን አለ አለን ይመስገን። ጥያቄውን ጠየቀ እና የጥያቄው መልስ ጉንዳን ነው መልሱ ማለት ነው እና መለሰው። ብዙ አድማጭ ፈትኖ እሱ መለሰ። ከዛ ጉንዳን ሲል መልሱ ጉንዳን ሲል ግርማቸው ጉንዳን መለሰው። ጉንዳን ሲል የኢትዮጵያ ቴሌቪዥን የሬዲዮ የስርጭትና ኃላፊ ልክ ሬዲዮ ሲከፍቱ እሳቸውንም ሌላ ቦታ ነው ጉንዳን የሚል ድምፅ ሰሙ። ማስክ አድርገው ፍሊት ስቱዲዮ ጉንዳን የመጣ መስሏቸው ይሄ በነገራችን ላይ ማለት ነው ይሄ ሁሉ ጣጣ የመጣው ይሄ የማንቸስተር እና የኦርቶዶክስ ደጋፊ ምናምን የሚለው ጣጣ የመጣው በምን መሰለህ? አንድ ማስታወቂያ ሰራው እና ማስታወቂያ የሰራሁት የሆነ ሀያት አካባቢ ብዙ የጓደኛችን ቤት ነው እና አዲስ የተከፈተ ሞሮኮ እና ስፓል እና እዛ ላይ በቃ እኔ ፌስታል አሰሪ ምናምን አቮካዶ እየተቀባው ምናምን አስገባው ቪዲዮ ሳላየው ገባ። ከዛ ሻሼ ይሉታል የማንቸስተርን ሲተቹት የሌሎች ክለብ ደጋፊዎች ሻሼ ነው። ከዛ እኔም ፌስታል አድርጌ ምናምን ተመቻቸውላቸው ሻሼ እያሉ በቃ ተናገሩኝ እና ማስታወቂያው ሲጀምር ግንቦት 16 ነው ማገባው። ከማግባቴ በፊት ደግሞ ውበቴ ለመጠበቅ እዚህ ሞሮኮ ፌሻል እና ሳውና ለመግባት ነው የመጣሁት ተጠቀሙት ምናምን ብያለሁ እና ከዛ በዛ የተነሳ ሻሼ እያሉ ሬዲዮ ላይ እየዛለ ግን የምር ታገባለህ እንዲ ያሉ አይ አላገባም ለማስታወቂያ ነው ጓደኛ አለኝ ግን አላገባም አልኩ። ከዛ ስል ግን የምታገባት ሴትስ ደግሞ ምን አይነት እናት መሆን አለባት ብለው ሲጠይቁኝ አይ እኔ ማገባት የማንቸስተር ዩናይትድ እና የኦርቶዶክስ እምነት ተከታይ አልኩ እና ኢንሲደንቱ መጀመሪያ መነሻው በሻሼ ማስታወቂያ ነው። ይሄ ረሰውም እና ብቻ ብዙ ገጠመኝ አለው ያስቃል እንትን ይላል። የመጀመሪያ ከዩኒቨርሲቲ ወጥቼ ሰለሞን አስመላሽ እስማማሉ አለስማማም ቴሌቪዥን ጣቢያ ስገባ እንዲህ በጣም አሁን ቀጭን ነኝ ስቲል ግን ያኔ በጣም ቀጭን ነበር። ከዩኒቨርሲቲ እንደወጣሁ ነው እና ድምፄ እና ሰውነቴ አይገናኝም ማወራው ነገር እና ቶኑ ምናምን ስትሰማው ከትልቅ ሰው የሚመጣ ይመስላል እና ከዛ የስፖርት ፕሮግራሙን ስፖንሰር የሚያደርግ አንድ ሬስቶራንት አለ ኩዊን ኦፍ ሼባ ይባላል እና ይሄ ልጅ ኳስ ያውቃል ጎበዝ ነው ጥሩ ነው እና እኔ ሬስቶራንት እየመጣ አለ 2 ወር ቅቅል ይብላ አይለኝ ባለቤቱ እና በጣም የሚገርም ራሱ የመጨረሻ አንድ ተነግር ነገር እኔ ቲቪ9 የሚባል ቴሌቪዥን ጣቢያ ነው የቴሌቪዥን ጣቢያ እና ተመርቄ መጥቼ ዲሽ ሰሪ መጥቶ ነው ዲሽ እያስተካከለልኝ። አረ ቅድም ዲሽ ሳስተካክል መጀመሪያ የገባሁበት ቤት በዜሮ ልምድ ጋዜጠኞች እየቀጠሩ ነው ሲቪ አስገባ ይለኛል። እኔ አላውቅም ምን ኢንፎርሜሽን። ስለዚህ ገና እንደተመረቅ ትኩስ ነው ገና አንድ በቃ 3 ቀን ምናምን። ከዛ ስደውል የመጨረሻ ቀን ዴር ላይ ነው ዛሬ ነው አጋጣሚ ሄጄ ተወዳድሬ 400 ምናምን ሰው ናቸው ምናምን አለ። ከዛ የቅቅሏም ጨዋታ መጣች ምናምን ብቻ ተያዥነት አለው ይላ ኤኒዌይ በጣም አመሰግናለሁ። ያንተን የመጨረሻ ድምፅ እንስማ። ሁላችሁም ቤተሰቦች እወዳችኋለሁ፣ አክብራችኋለሁ። ኑሩልን፣ እድሜ ጤና ይስጠን። ከዚህም በላይ እንሳሳቃለን። እድሜ ጤና ይስጠን። እወዳችኋለሁ፣ አክብራችኋለሁ። ያንተ ዝጋው ነካሌ ዋረስ አሪያ ስላሴ ከዱባይ
ሌሎችም ብዙ አርቲስቶች ይወዱኛል፣ እኔ ሙዚቀኞች ይወዱኛል፣ ኳስ ተጫዋቾች ይወዱኛል፣ ደጋፊዎች ይወዱኛል፣ መምህራኖች ይወዱኛል። እወዳቸዋለሁ፣ እኔም እወዳቸዋለሁ። እንደነሽ ብሮ ሚዩት አድርገው 9 ካልሲ አላመጣችሁን? ሌላ ሳቀኝ ቅቅል እና 2 ወር በላ ግን ቅቅል ወይስ በላሽ? 2 ወር ቅቅሉ